በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ። ካነበብኩት ላካፍላችሁ በሚል አሐቲ ድንግል ምዕራፍ 2 ክፍል 3 እነሆ። በምዕራፍ 2 ያቆምነው ሔዋን የሚለው ላይ ነው። ምክንያተ ፍጥረት ለእመቤታችን የተፈጠሩት ገነት ለእመቤታችን ምሳሌ ይሆናል። ሰማይና ምድር፣ አዳም፣ ፍጥረታት፣ ነባቢነት፣ ገነት የሚሉትን አይተን አራተኛ ነጥብ ላይ ሔዋን ከሚለው ነበር ያቆምነው። እንደ እግዚአብሔር መልካም ፍቃድ ከምዕራፍ 2 የቀጠለ ክፍል 3 እነሆ። ይህንን መጽሐፍ ያዘጋጁልን አባታችን አባ ገብረ ኪዳን ግርማ ሲሆኑ ላችሁ እኔ ታናሽ እህታችሁ ሀብታም አጸደ ማርያም ነኝ። ሔዋን አዳም ከተፈጠረ በኋላ ሥላሴ ይከውን ሰናይ ለእጓለ እመሕያው ይነብር ባሕቲቱ ንገብር ሎቱ ቢደ ዘይረድኡ። ሰው ብቻውን ይሆን ዘንድ መልካም አይደለም፣ የሚመቸውን ረዳት እንፍጠርለት ብሎ ከጎኑ አንዲት አጥንት ወስዶ ሔዋንን ፈጥሮለታል። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 18። ስለ ሔዋን አፈጣጠር እንደ መግቢያ የሚቻለንን እንበል። በአዳም የተገኘች የአዳም ረዳት ናት። የተፈጠረችውም ከአዳም አጥንት ነው። የአዳም ረዳት ሔዋን የተፈጠረችው አዳም ተኝቶ ሳለ ነው። ሔዋን አዳምን በምን ልትረዳው ተፈጠረች ቢሉ በአቅሞቱ ዘርአ በአቅላሉ ዋይ በተረዲኡ ሥጋሁ ወመንፈሳዊ ነው። ከጎኑ ተፈጥራለችና ሥጋው ከሥጋዬ አጥንቱ ከአጥንቴ ሲልም ሴት አላት። ሕይወቴ ነሽ የሔዋን እናት ሲልም ሔዋን አላት። ምክር ከይሲንም ሰማች፣ ፍሬውንም ቆረጠች፣ በላችም፣ ለባሏም አበላችው። ፍቅር እግዚአብሔርንም አፍርሰዋልና ሞት ተፈረደባቸው። ለረዳትነት የተፈጠረችውም ሞትን አመጣችበት። ተራቁቶም አንድም ሆኑ። የበኩር ልጇም ነፍሰ ገዳይ ቃየን ሆነ። ሞትም በልጃቸው ላይ ሁሉ ነገሰ። የሕያዋን እናትም ልጆቿ ሙታን ሆኑ። እንዲሁ ከሆነ የሔዋን ረዳትነቷ ምንድን ነው? እግዚአብሔርስ ረዳት እንፍጠርለት ብሎ የፈጠራት አይደለምን? እንዲህስ ከሆነ የሔዋን ረዳትነቷ ወዴት አለ የሚሉ ጥያቄዎች መነሳታቸው ጥርጥር የለውም። የዚህም መልሱ እንደሚከተለው ነው። በእርግጥ ሰው ብቻውን ይኖር ዘንድ መልካም አይደለም የሚለው ለትዳር ብቻ ቢሆን ኖሮ አሁን አዳም ከጎኑ ጋር መኖሩ ምን ጠቀመው? እንዲህስ ከሆነ ለትዳር ሳይበቁ የሞቱት ወጣቶቹስ ይፈረድባቸዋል ማለት ነውን? በብሉይ ኪዳን ናዝራውያን የነበሩ ኤልያስና ዮሐንስ መጥምቅን የመሰሉትስ በዚህ ይፈረድባቸዋል ማለት ነውን? በአዲስ ኪዳን ከሐዋርያት ቅዱስ ጳውሎስ ጨምሮ በኋላም የድንግልናቸው መዓዛ መላእክት ምድራውያን ሰብኡ ሰማያውያን ያሰኛቸው የበረሃው ከዋክብት ቅዱሳን መነኮሳት ነበሩ። እነርሱስ በዚህ ሕግ አይፈረድባቸውምን? ምክንያቱ መጽሐፍ ቅዱስ ሰው ብቻውን ይኖር ዘንድ መልካም አይደለም እያለ እነርሱ ብቻቸውን ኑረዋልና። መልሱ አይፈረድባቸውም። እንዲያውም ለሌሎች ሰዎች እንዳይፈረድባቸው በልጆቻቸው የሚረዱ የእግዚአብሔር ባለሟሎች ናቸው። እንዲሁ ባይሆንስ ኤልያስ በእሳት ሰረገላ ባልተነጠቀ የድንግልናው ኃይል ከመጠምጠሚያው
አልፎ ባህር እስኪከፍል ባልደረሰ ነበር። እንዲህስ ባይሆን ዮሐንስ መጥምቅ ሰራዊት መላእክት ሊያዩት የሚቻላቸውን ጌታ በእጁ ዳስሶ እስከ ማጥመቅ ባልደረሰ ነበር። እንዲህስ ባይሆን ዮሐንስ ወንጌላዊው ስለ ክብር ድንግልናው ከጌታ ደረት ተጠግቶ እስኪቀመጥ ባልደረሰ ነበር። እንኪያው ሚስጥሩ እንደምንድን ነው ቢሉ አንድን የመጽሐፍ ቅዱስ ክፍል በቁሙ መተርጎም ወዳልሆነ መምታታትና መዋዠቅ ይወስደናል። በቤተ ክርስቲያን ምን ብለሽ ታስተምሪው ስትተረጉሚው ቆየሽ ብሎ መጠጋት አቻ የሌለው ፈውስ መንፈሳዊ ነው። ሰው ብቻውን ይኖር ዘንድ መልካም አይደለም የሚለው መጠነ ሰፊ ሐሳብ ነው። ለምሳሌ ሰው ያለ ጥበብ መንፈሳዊነት ሊኖረው መልካም አይደለም ተብሎ ይተረጎማል። ሔዋን እርሱን የምትመስል ባልንጀራው እህቱ ረዳቱ እንደሆነች ሰማዕታትን በደም ጻድቃንንም በገዳም ሐዋርያትን በአጽናፍ ዓለም መላእክትን በአርያም የምታጸና ጥበብ መንፈሳዊት እውነተኛ እህት ረዳት እውነተኛ ባልንጀራ ናትና። ስለዚህም ቅዱስ መጽሐፍ በላ ለጥበብ አሃቲ ዘኢ አንቲ ወአእምሮ ሀገረቲኪ ረሲየ ጥበብን አንቺ እህቴ ነሽ በላት፣ ማስተዋልንም ወዳጄ ብለህ ጥራት፣ ሀገር አድርገህም ኑርባት ይላል መጽሐፈ ምሳሌ ምዕራፍ 7 ከቁጥር 4። አብርሃም ንጉሡን ፈርቶ ሚስቱን ሳራን እህቴ ነሽ እንዳለ ደናግላን ከዚህ ዓለም ገዥ ከዲያብሎስ ለመዳን ጥበብ መንፈሳዊትን እህቴ ነሽ ማስተዋልንም ወዳጄ ብለው ይጠራሉ። ነፍሳት በጠቅላላው ያለ ጥበብ መንፈሳዊት አይኖሩ ለማለት ሰው ብቻውን ይኖር ዘንድ መልካም አይደለም አለ። ሳራም ጥበብ መንፈሳዊነት ናትና ጥበብ መንፈሳዊንም ወንጌል ናትና ወንጌልም ብስራት ደስታ ናት፣ ደስታም ይሉሃል ክርስቶስ ነው። ተፈሰሑ ዘለፈ በክርስቶስ ሁልጊዜ በክርስቶስ ደስ ይበላችሁ እንዳለ ቅዱስ ጳውሎስ ፊልጵስዩስ ምዕራፍ 4 ከቁጥር 4። ቅዱስ ኤጲፋንዮስ የጥበብ መድኃኒት ውእቱ ጥበብሰ መድኃኒነ ውእቱ ጥበብስ በለኝ መድኃኒታችን ክርስቶስ ነው ብሏል። አባቶቻችን ርቱ ሃይማኖት ሰለስቱ ምዕትም ኢትአኩኑ ዘእንበለ ጥበብ ያለ ጥበብ አትኑሩ ብለው ተርጉመውልናል። ወደ ቀድሞ ነገራችን እንመለስና ሰው ብቻውን ይሆን ዘንድ መልካም አይደለም የሚለው ለሔዋን ብቻ እንዳይደል አይተናል። አባ ጊዮርጊስ ሔዋንሰ ይላል ሔዋንሃ ዘምጽአት ሞት ላዕለ አዳም አኮ ዘኮናቱ ረድኤት አላ ኮነቱ ቀታሊተ ወመሰረተ እልወተ እስመ በምግባረ ዘአሃ በለዓ ዕፀ ስህተት። ሥላሴ በአዳም ላይ ሞትን ያመጣችውን ሔዋንን ረዳት እንፍጠር አለ። ሔዋንስ ረዳት አልሆነችም፣ ይልቁንም ገዳይ ሆነችው እንጂ ክደትን አስተምረዋለች። በእርሷም ምክር በለስን በልቷልና ይላል። ጥያቄያችንና ምርምራችን ዘለግ አድርገን እንዲያው ለምን ረዳት ተባለች እንበል። የሊቁ መልስ እነሆ። ረዳት አንከ ተሰመየተ ሔዋን በእንተ ማርያም ቅድስት እስመ ይእቲ ኮነተ ረድኤተ ሕይወት ወላዲ ኢየሱስሃ ለቤዛዎ ብዙሃን ዘሞተ ዘአረገ ረስኦ ንጹሕ ወነባቢ መስዋዕት ዘአረህዎ ለነፍሰ ጻድቃን ገነት እመአደ ሱራፌል አሰስሉ ዘአሳት ገጡቱ በእንተ ለማርያም
በእንተዘ ለማርያም ድንግል ሰማይ ረድኤተ እስመ ለተዘመዱ ሰባ ኮነት ሕይወት ሔዋን ረዳት የተባለችው ስለ ድንግል ማርያም ነው። እርሱም ለብዙዎች ቤዛነት ራሱን ንጹሕና ተናጋሪ የተወደደ መሥዋዕት አድርጎ ያሳረገ ከሱራፌል እጅ የእሳትን ሰይፍን አስወግዶ ለጻድቃን ነፍሳትን ገነትን የከፈተ መድኃኔ ዓለም ኢየሱስን በመውለድ ረዳት ሁናለችና። ስለዚህ ለሰው ዘር በሙሉ ሕይወትን ወልዳ ሕይወት ሁናለችና ድንግል ማርያምን ረዳት አላት። በዚህ መሰረት የአዳም ረዳት የምትሆን እውነተኛ ረዳት እርሷን እንፍጠርለት ማለት ነው። ክርስቶስ ከእርሷ ከመወለዱ አስቀድሞ በብሉያቱ ይህ ረዳትነት አልተደረገምና እርሷ ወይን እኮ አልቦሙ ወይን እኮ የላቸውም እስከምትል ድረስ ወይን አልቆ እንዲቆይ እርሷ እስክትመጣ ድረስ ልጅነት ጣዕም መንግሥተ ሰማያት ከኛ ርቃ ነበረ። ሕይወታችን ጣዕመ ቢስ ሆኖ ነበር። ስለዚህ ብቻችን ማለት በራሳችን ጥበብ ጌትነት ሽተን ብንጠፋ ቸሩ አምላካችን ሰው በራሱ ጥበብ ጠፍቶ ይቀር ዘንድ መልካም አይደለምና ጥበብ ዓለም ክርስቶስን የምትወልድ ረዳት እንፍጠርለትና ይዳን አለ። እርሷ እስክትመጣ ድረስ መሥዋዕት ቀረበ፣ ደም ፈሰሰ፣ ስብ ጤስ ብዙ በጎችን፣ ኩርማዎችን፣ ፍየሎችን የጠራውን እህል አቀረብን። አንድም መሥዋዕት ግን ድካማችን ረድቶ በልጅነት ሊያከብረን ከባርነት ሊያወጣን ሸክማችንን ሊያቀልልን ከሞት ሊያድነን አልቻለውም። አማናዊት ረዳታችን ድንግል ማርያም በመጣች ጊዜ ግን ንዑ ሀቤየ አንትሙ ሰሩሃነ ወክቡዳን ጸሩ ወአነ አዕርፍክሙ፣ እናንተ ሸክም የከበዳችሁ ደካሞች ወደ እኔ ኑ እኔ አሳርፋችኋለሁ ብሎ ያሳረፈንን ወልዳ እንድናርፍ ምክንያት ሆና ረዳችን። ቅዱስ ቄርሎስ ድካማችንና ሸክም የከበዳችሁ ብሎ በሁለት ይከፍለዋል። ደካሞች የተባሉ አይሁድ ናቸው፣ ዓመት እስከ ዓመት እንስሳትን በመሰዋት ደክመዋልና። ሸክም የከበዳችሁ የተባሉ ደግሞ አሕዛብ ናቸው፣ አጋንንት የልጆቻቸውን ደም እስኪያስገብሯቸው ድረስ በጣዖታት ላይ እያደሩ ሸክም አክብደውባቸው ነበርና። ስለዚህ የማትድኑበትን የእንስሳን ደም በመሰዋት የደከማችሁ አይሁድ ኑ አንድ ጊዜ ተሰውቼ ለዘላለም የማሳርፍ እኔ አለሁላችሁ። የልጆቻችሁን ደም ለጣዖታት በመገበር ሸክም የከበዳችሁም ሁኑ፣ ልጆቻችሁን እረዱልኝ ሳይሆን እኔን ብሉ፣ እኔን ተመግባችሁ ዳኑ ሲል ኑ እናንተ ደካሞች ሸክም የከበዳችሁ አለ ቅዱስ ቄርሎስ። ለዚህ ዕረፍት ምክንያት ስለሆነች ረድኤተ ዓለም መባል የሚገባት ከድንግል ማርያም በቀር ማን ነው? ማንም። ደራሲው አይነ ዘተገብረ ፈውሰ እምቅድመ ትትወለድ ድንግል እመቤተ ክህነት ወንጉሥ በድንጋሌ ሥጋ በድንጋሌ ነፍስ የጸናች ሆይ አንቺ ከቤተ ክህነትና ከቤተ መንግሥት ወገን ሳትወለጂ የተደረገ ምን ፈውስ ምን ድህነት አለ ብሎ ማመስገኑ ስለዚህ ነው። ሔዋን በራሷ ጥበብ ራሷንና ልጆቿን ብታስር፣ ድንግል ማርያም ግን ወደ ወህኒ ሂዳ በዚያ ወዳሉት ነፃነትን ሰበከችላቸው እንዲል ማሰሪያችን ተቆርጦ ያዳነን ሰላማችንን ወልዳ ረዳችን። ስለዚህም እርሷን እንዲሁ ብሎ ማመስገን የተገባ ነው። ተፈስሒ ኦ እግዝእትየ ቅድስት ድንግል አንቲ ብኪ ተበትከ ማእሰረ ሔዋን መሐማሚ
የሔዋን ጽኑ የሚጎዳ ማሰሪያዋ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። በእውነቱ ቀድሞ ብቻ ሳይሆን አሁንም ዓለም ሊድን ቢሻ የልጇን መድኃኒትነት አምኖ ከእርሷ ይለይ ዘንድ መልካም አይደለም። የሚያድን ክርስቶስ ነው። እንዲያድነን ግን ልመና የምታውቅ እርሷ ከሚያድነን ልጇ ትለምንልን ዘንድ ያለ እርሷ እንኖር ዘንድ መልካም አይደለም። ያለ እርሷ እንኳንስ የእኛ ሕይወት የሐዋርያው እንኳን መልካም አይደለምና ነው። እነሆት እናትህ ያለው ለንጹሕ ድንግል ሐዋርያ ለዮሐንስ የእመቤታችንን እናትነት የሚሻ ሆኖ ጌታ እነኋት እናትህ ብሎ ከሰጠው ለእኛ እንደምን ታስፈልገን ይሆን? አሁንም ቢሆን ሁላችንም አንድ ጸሐፊ እንደተናገረው እመቤቴ ሆይ እኔን ማሪኝ፣ እኔን ለእኔ አትተይኝ፣ ራሴን ላንቺ ሰጥቻለሁና ማለት ይገባናል። ሔዋን ለድንግል ማርያም ምሳሌነቷ እንደምን ነው ወደሚለው እንመለስ። ሔዋን የአዳም ሥጋዊ ረዳቱ ናት። ወላዲተ አምላክ ደግሞ መንፈሳዊ ረዳቱ ናት። የአዳም ሥጋዊት ረዳቱ ሔዋን አንቀላፍቶ ሳለ ተፈጠረችለት። መንፈሳዊት ረድኤቱ አዲሲቱ ሔዋን በሞት አንቀላፍቶ ሳለ ተፈጠረችለት። ሔዋን ከአጥንት ተፈጠረችለት። አጥንት ጻዕዳ ነው እንጂ ርስህት የለበትም። ረድኤተ ኩሉ ዓለም አዲሲቱ ሔዋንም ነውር ኃጢአት የሌለባት ጽርዕት ሆና ተዘጋጅታ ለአዳም ረዳት ሆነችው። አጥንት ጽኑዕ ነው። አዲሲቱ ሔዋንም ንጽሕት በድንግልና ናትና እግዚአብሔርም እንዲህ ባለች ንጽሕት በድንግልና ስርጉት በቅድስና ረድኤት ካንተው ባሕሪ አስገኘሁልህ ሲለው ንጹሕና ጻዕዳ ከሆነው አጥንት ቀዳሚት ሔዋንን አዘጋጀ። አዳም ሔዋንን ተፈጥራ ሲያገኛት ሥጋዋ ከሥጋዬ አጥንቷ ከአጥንቴ ሲል ሴት ብሏታል። ይህም የአዳምን ደህንነት የምታመጣለት አዲሲቱ ሔዋን አርያማዊት ሳትሆን የእርሱ ወገን እንደሆነች ሲያጠይቅ ነው። ወልደ እግዚአብሔር የነሳውን ሥጋ ከመላእክት አልነሳምና ከእኛው ወገን ከሆነች ከወለተ አብርሃም ከብሩክ ማርያም ነሳው እንጂ። ዕብራውያን ምዕራፍ 2 ከቁጥር 17። ይቺ ሥጋ ሥጋዬ አጥንቷ ከአጥንቴ ያላት ሴት የእርሷ ዘር ለአዳም የእባቡን ራስ የሚቀጠቅጥለት ሴት ነበረች። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 15። ያቺ የአዳም ሥጋዋ ከሥጋዬ አጥንቷ ከአጥንቴ ናትና ሴት ትባል ያላት ከእርሷ የሚወጣው ዘር የእባቡን ራስ የሚቀጠቅጥለት ሴት ማናት ብለን ብንጠይቅ መልሱን ቅዱስ ጳውሎስ ይመልስልናል። እንዲሁ ሲል ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ገላትያ ምዕራፍ 4 ከቁጥር 4። እንግዲህ ያቺ ሴት ማናት? የእግዚአብሔር ልጅ ከእርሷ የተወለደ ሴት ናት። የእግዚአብሔር ልጅ ከእርሷ የተወለደ ከረቂቅ የእግዚአብሔር ከተማ ከድንግል ማርያም በቀር ማን ነው? ሔዋንን ስም ያወጣላት አዳም ነው። ኦሪት ዘፍጥረት ምዕራፍ 2 ከቁጥር 23 ከቁጥር 1 እስከ 20። ሔዋን ማለትም ሕይወቴ ነሽ ማለት ነው። ሔዋን ለአዳም ምን ሕይወት አመጣችለትና ነው ሕይወቴ ነሽ መባሏ? በሲኦል ተጥሎ በእግር አጋንንት ተረግጦ እንዲኖር ከማድረግ በቀር እንኪያውስ አነ ውእቱ ትንሣኤ ሕይወት፣ እኔ ትንሣኤና ሕይወት ነኝ የዮሐንስ ወንጌል ምዕራፍ 11 ከቁጥር 25 ሲል አሰምቶ የተናገረውን ሕያው የአብ አካላዊ ቃልን ያመጣችለት የአዳም ሕይወቱ ማርያም ናት። እኔ የማደንቅባችሁ በዚህ ላይ በዚህ ቀረ የምላችሁ ሰዎች ናችሁ። ሕይወት ክርስቶስ ነው እንጂ ማርያም አትባልም ትላላችሁን?
ሔዋን ማለት ሕይወት ማለት ነውና ምን ልትሉ ይሆን? አዳምን ተከራከሩት። ቆይ ሕይወት እግዚአብሔር ነው እንጂ ለምን ሔዋንን ሕይወቴ ነች ትላለህ በሉት። ምሳሌያዊ ሕይወት መባል ከተገባት አማናዊቷ ወላዲት ሕይወትማ እንደምን መባል አይገባትም? ችግሩ ምንድን ነው? ምን መሰላችሁ? ሁልጊዜ እየተቀላቀለባችሁ እንደሆነ ይረዳኛል። ማርያምን ሕይወት መድኃኒት ማለታችን ከክርስቶስ ጋር ማስተካከል እየመሰላችሁ ነው ማለቴ ነው። ግን አይደለም። ሔዋንን አዳም ሕይወቴ ነች ሲላት ከእግዚአብሔር ጋር እያስተካከለ ነበርን? አይደለም። ይልቁንም ሕይወትየ ይቤላ አዳም ለብእሲቱ አእምሮ ከመ ትወፅአ እግዝእትነ ማርያም እመሃቃሁ ወእመከርስሁ ብእሲቱ። አዳም እመቤታችን ማርያምን ከእርሱ አብራክ ከሔዋንም ማኅፀን እንድትወለድ አውቆ ሚስቱ ሔዋንን ሕይወቴ ነሽ ይላት ነበር እንዲሉ አበው በእርሷ በኩል መዳኑ እንደሚደረግለት አውቆ እንዲህ አለ እንጂ። ሕይወት ሰንሰለታማ የሕይወት ናት። የድህነት ምክንያት ደህንነትን ያገኘባት ማለታችን ሕይወት ስንላትም የሕይወት እናት የድህነት ምክንያት ደህንነትን ያገኘባት ማለታችን ነው። ሔዋን ማለትም የሔዋን እናት ማለት ነው። ይህም የሆነው ምክንያት ድህነት ድንግል ማርያም ሕይወት ዓለም ክርስቶስ ከእርሷ ስለሚወለዱ ነው። እንዲሁስ ባይሆን ቀዳማዊት ሔዋን ልጆቿ ሁሉ በእርሷ ምክንያት ሞት ገዝቷቸውና የሙታን እናት መባል በተገባት ነበር። አዲስቱ ሔዋን ግን ልጆቿ በእርሷ ምክንያት ድነውላታልና የሕያዋን እናት መባል ለእርሷ በእርግጥ የተገባ ነው። ተፈስሒ ኦ ቅድስት እሞሙ ለኩሎሙ ሕያዋን፣ የሕያው ሁሉ እናት ነሽና ቅድስት ሆይ ደስ ይበልሽ ብሎ ቅዱስ ኤፍሬም በውዳሴ ማርያም እንዳመሰገናት በሕይወት ክርስቶስ የዳኑ የጻድቃን ሁሉ እናት ሲሏት ነው። አሁን ደግሞ ሔዋን በተቃራኒ ለድንግል ማርያም ምሳሌ እንዴት እንደሆነች እንመልከት። ሔዋን ምክር ከሲ የሰማች የመጀመሪያይቱ ሴት ናት። ድንግል ማርያም ምክር እግዚአብሔር የተገለጠባት የመጀመሪያይቱ ሴት ሔዋን የወደቀውን መልአክ ያዳመጠች ሴት ስትሆን፣ ዳግማዊት ሔዋን ግን ብርሃናዊ መልአክን የሰማች ሴት ናት። ሔዋን ድንግልናዋን በርኩሰት ያጣች ስትሆን፣ ዳግማዊት ሔዋን እመቤታችን ደግሞ ድንግልናዋን በንጽሕና ተጠብቆ አምላክን ለመውለድ ያበቃት ዘላለማዊት ድንግል ናት። ሔዋን የወደቀውን መልአክ ሰምታ ነፍስ ገዳዩን ቃየንን ወለደች። ድንግል ማርያም ብስራተ መልአክን ሰምታ ሕይወት ሙታንን ወለደች። ሔዋን የወደቁትንና የሞት ምክንያት ሔዋን የውድቀትና የሞት ምክንያት፣ ድንግል ማርያም የትንሣኤና የሕይወት ምክንያት ሆነች። ሔዋን የመተዳደፋችን መጀመሪያ ሆነች። ድንግል ማርያም የንጽሕናችን መሠረት ሆነችን። ሔዋን ባለመታዘዝ ስህተትን ወደዚች ዓለም አስገባች። ድንግል ማርያም ግን በመታዘዝ ድህነትን አመጣች። በሔዋን ምክንያት ባርነት ሲመጣ፣ በዳግማዊት ሔዋን ግን ነፃነት ተሰጠን። በሔዋን ምክንያት ገነት ተዘጋች፣ በድንግል ማርያም ግን ተከፈተች። በሔዋን ምክንያት አቅም አጣን፣ በድንግል ማርያም ምክንያት ግን ወአልቦ ዘይሳንክሙ የሚሳናችሁ ምንም የለም ለመባል በቃን። የማቴዎስ ወንጌል ምዕራፍ 17 ከቁጥር 20። በሔዋን ምክንያት ከአጋንንት ጋር በሲኦል እንኖር ነበር። በድንግል ማርያም ምክንያት ግን ከመላእክት ጋር ለመዘመር በቃን። ከሔዋን የተወለደው ቃየን የሚያገኘኝ ሁሉ ይገድለኛል እያለ
ይቅበዘበዝ ነበር። ከድንግል የተወለደው ኖላዊ ኄር ክርስቶስ ግን የተቅበዘበዙትን ፈልጎ ወደ በረቱ መለሳቸው። እንዘ ከመ አበግአ ትብአክዮ ወይእዘኒ ገብኦ ሀበ ኖላዊሙ ወአበቃሃ ለነፍስክሙ። እንደ በጎች ትቅበዘበዙ ነበርና አሁን ግን ወደ ነፍሳችሁ እረኛና ጠባቂ ተመለሱ እንዳለ ሐዋርያው ቅዱስ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ከቁጥር 25። ስለዚህም ተፈስሒ ኦ እግዝእትየ ቅድስት ድንግል ዘወፅአ እምኔኪ ኖላዊ ኄር ዘበአማን ዘሐሰሱ ለበግአ ግዱፍ ወሶበ ረከበ ጾሩ ዲቤ መትከፍቱ። የጠፋ በግ አዳምን የፈለገው ባገኘውም ጊዜ በትከሻው የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ካንቺ ተወልዶ የተገለጠልን እመቤቴ ማርያም ሆይ ደስ ይበልሽ ብለን በቅዱስ ዮሐንስ አፈወርቅ ቃል እናመሰግናታለን። በሔዋን የሞት ፍሬ በልተን ጠፋን፣ ወላዲተ አምላክ ግን የሕይወትን ፍሬ አፈራችልን። ሔዋን ባበላችን ፍሬ ሲኦልንና ሞትን አወቅን። በድንግል ማርያም ምክንያት የሕይወታችንን ራስ አወቅነው። በጥንት በደሏ የደረሰብንን ፍዳ መርገም መናገራችን ነው እንጂ ሔዋንም ግን ለድኅነት ያደረገችውን አስተዋጽኦ መርሳት ተገቢ አይደለም። ንስሐ ገብተው የድኅነት ቀጠሮ ለማግኘት በቅተዋልና። ቅዱሳን አበው ደግሞ ቀዳሚቷን ሔዋንን ዳግማዊት ሔዋን እንዲሁ እያመሳጠሩ ይገልጡልናል። ድንግል ማርያም እነሆኝ የእጅህ ሥራ የጌታዬ አገልጋይ ጌታዬ ሆይ በማለት መታዘዝን የጀመረች የመታዘዝ መሠረት ናት። ሔዋን ግን አለመታዘዝን አደረገች። ድንግል ነበረች ግን አልታዘዘችም። የአዳም ሙሽራ እንደመሆኗ ድንግል የነበረች ብትሆንም ነገር ግን ባለመታዘዝ ለራሷና ለሰው ዘር ሁሉ ሞትን አመጣች። ድንግል ማርያም ግን በመታዘዝ ለራሷም ጸጋን አመጣች፣ ለዓለም ሁሉ ድኅነትን አመጣች። ቅዱስ ሄሬኔዎስ። ሔዋን ድንግል የነበረች ቢሆንም ግን በእርሷ በኩል ሞት መጣ። ስለዚህም ሕይወትን የምታመጣ ድንግል ማርያም ከድንግልና የሚበልጥ ድንግልና ያላት ድንግል ታስፈልግ ነበር። ስለዚህ ነገር የቀደመውን ሔዋን እባብ እንዳታለላት ለአዲሲቱ ድንግል ግን ቅዱስ ገብርኤል አዲስ ብስራት ዜናን ሊያመጣላት የተገባ ሆነች። ቅዱስ ቄርሎስ ዘኢየሩሳሌም። የመጀመሪያይቱ ሴት ሔዋን የኃጢአትን በር ከፈተች። ዳግማዊት ሔዋን ግን የምሕረትንና የጽድቅን መንገድ መራችን። ቀዳሚቷ ምክር ከይሲን ተከተለች። ዳግማዊት ሔዋን ግን የእባብን መርዝ የሚሽረውን ጥልን አጥፍቶ መርዘኛውን እባብ ገድሎ ወደ ውጭ የጣለውን አመጣችልን። ቀዳሚቷ ሴት ኃጢአትን በእንጨት አመጣች። ዳግማዊቷ ሔዋን ግን ሞገስን፣ ባለሟልነትን፣ ጸጋን በዕፀ መስቀሉ የሰጠንን አመጣችልን። ቅዱስ ጎርጎርዮስ ዘኑሲስ። ቀድሞ ሔዋን ድንግል ነበረች፣ ነገር ግን ዲያብሎስ አሳታት እንጂ ድንግል ማርያምን ግን ገብርኤል አበሰራት። ነገር ግን ሔዋንን ዲያብሎስ አሳታት፣ የሞት ምክንያት ቃየንን ወለደች። ማርያም ግን መልአክ አበሰራት። ባበሰራት ጊዜ ሁሉን ወደ ዘላለማዊ ሕይወት የሚመራ አካላዊ ቃልን በሥጋ ወለደች። የሔዋን ልብላ ማለቷ ዕፀ በለስ የሞት ምክንያት እንደሆነ አስረዳ። በዚያም ዕፅ አዳም ተድላ ደስታ ካለበት ገነት ወጣ። ከድንግል የተወለደ አካላዊ ቃል ግን መስቀል የድኅነት ምክንያት እንደሆነ ገለጠ። በዚያም መስቀል
ቀማኛ ወንበዴ የነበረው ሰው ከአባቱ ከአዳምና ከቀድሞ አባቶች ሁሉ ጋር ተድላ ደስታ ወዳለበት ገነት ገባ። ቅዱስ ዮሐንስ አፈወርቅ። አዳምና ሔዋን በበደላቸው ምክንያት ለፍጥረታት ዓለም ሞትን አስተዋወቁ። የፍጥረታት ፈጣሪ እግዚአብሔር ግን በአንድ ልጁ በወልድ በድንግል ማርያም በኩል ሕይወትን ሰጠን። በእባብ አማካኝነት የኃጢአት መርዝ በሔዋን ጆሮ ፈሰሰ። ብቻውን መልካም የሆነ ዘልማዱ ኅሩት እግዚአብሔር ግን ቸርነቱ በድንግል ማርያም ጆሮ ፈሰሰ። ሞት በገባበት በር ሕይወት ገባ። ቅዱስ ኤፍሬም። የእናታችን የሔዋን ልጆች ወንድሞች ሆይ የተለወጠች ድንግል ማርያም የምትልቃትን የሔዋንን ታሪክ አዳምጡኝ። በቀደመችው ጆሮ በኩል ሞት ወደ ማኅፀኗ ገባ፣ በድንግል ማርያም ጆሮ ግን ሕይወት ገባ፣ ለእኛም ተሰጠ። የቀድሞው ዛፍ የሞት ምክንያት ሆነን፣ ሁለተኛው ዛፍ ግን የሕይወት ምክንያት ሆነን። በመጀመሪያው ዛፍ ሞት ድል ተነሳን፣ በሁለተኛው ዛፍ ግን ሞት ራሱ ድል ተነሳ። ቅዱስ ኤፍሬም። ሔዋን ነፍሰ ገዳዩን ወለደች፣ ድንግል ማርያም ግን ሕይወት የሚያድለውን ወለደች። የቀደመችው ሔዋን የወንድሙን ደም የሚያፈሰሰውን ነፍሰ ገዳይ ቃየልን ወለደች። አዲሲቷ ሔዋን ግን ደሙን ስለ ወገኖቹ ያፈሰሰውን ወለደች። የመጀመሪያይቱ ሔዋን ከምድር እርግማንን የተነሳ የሚቅበዘበዘውን ልጇን አየች። አዲስቷ ሔዋን ግን በመስቀል ተሰቅሎ እርግማንን ጠርቆ ያስወገደው ልጇን አየች። የመጀመሪያው አዳም መልሶ ወደ እናቱ ማኅፀን ወደ ምድር ወደ መቃብር ገባ። ነገር ግን ተመልሶ ወደ እናቱ ማኅፀን ባልገባው በዳግማዊ አዳም በክርስቶስ በእናቱ ማኅፀን ተቀብሮ የነበረ አዳም ከመቃብር ወጣ። ቅዱስ ኤፍሬም። ቅዱስ መጽሐፍም ቅዱሳን አበው እንዳስተማሩን ምክር ከይሲ ሔዋንን ምክንያት አድርጎ ክፉውን ሁሉ እንዳመጣብን እግዚአብሔር ዳግማዊት ሔዋንን ምክንያት አድርጎ መልካሙን ሁሉ አመጣልን። ሐዘናችን ሁሉ በሔዋን ጆሮ ሲመጣ ደስታችን ሁሉ በድንግል ማርያም መጣልን። ሔዋንን በሕማመ ለዲ ወወለድኪ ይኮኑ ምግባእኪ ሀበ ሞትኪ፣ በጭንቅ በምጥ በጻርና በግአር ውለጂ፣ ወልደሽም ፍቃድሽ ወደ ባልሽ ይሁን ብሎ ሲፈርድባት የዓለም ሁሉ ሐዘን ወደ ዓለም ገባ። አዲሲቱን ሔዋን እመቤታችን ቅዱስ ገብርኤል ተፈሥሒ ፍሥሕት ደስተኛይቱ ሆይ ደስ ይበልሽ ሲላት ደግሞ የዓለም ሁሉ ደስታ በእርሷ በኩል ፈሰሰ ማለት ነው። ስለዚህ ነገራችን እንዲህ ብለን የአባቷን የዳዊትን ትንቢት በመዘርዘር መዝሙሩንም በአባ ሕርያቆስ ቅዳሴ ብናሳርገው ሸጋ ነው። ፈለገ ዘይሃውዘ ያስተፈሳ ሀገረ እግዚአብሔር፣ የወንዝ ፈሳሽ የእግዚአብሔር ከተማ ደስ ያሰኛታል። መዝሙረ ዳዊት መዝሙር 45 ከቁጥር 4 ንትነስአ በፈርሃተ እግዚአብሔር ከመንአብየ ወንአወድሶ ለመልዓልተ ውዳሴ እንዘ ንበል ኦ ምልዕተ ጸጋ ኦ ሙሃዘ ፍስሐ። እግዚአብሔርን በመፍራት እንነሳ፣ ምስጋናን የተመላች ድንግልን እንዲሁ እያልን እናመስግናት እናክብራት ዘንድ። ጸጋን የተሞላሽ ሆይ የደስታ መፍሰሻ ሆይ አባ ሕርያቆስ። ቅዳሴ ማርያም። አምስተኛ የሌሎችን ፍጥረታት ምሳሌነት። እመቤታችን እንደሚገባ መመሰል ተችሎ አያውቅም፣ ወደፊትም አይቻልም። ኦ ድንግል ምልዕተ ውዳሴ በመኑ ወበአምሳለ መኑ ናስተማስለኪ። ምስጋናን የተመላሽ ድንግል ሆይ በማንና በምን ምሳሌ እንመስልሻለን? እንዳለ አባ ሕርያቆስ።
ሊቃውንት ይህንን ሲተረጉሙ ምን ላንቺ የሚገባ ምሳሌ ተገኝቶ በምን እንመስልሻለን ማለት ነው ይላሉ። ደግሞም ማን በምሳሌው ምሳሌ ብንመስልሽ ላንቺ በቂ ይሆናልን? አይሆንም ሲሉ ነው ይላሉ። መኑ ማን በማን የአንክሮ የሚደነቅ የመመርመር ምሳሌ የማጣት ነው ብለው ይተረጉሙታል። እውነት ነው። በሰማይ ብንመስላት ሰማያት የአምላክ እናት አይደሉም? በምድር ብንመስላት ምድር እንደ እርሷ አይደለችም? እንኳን እንደ ድንግል ማርያም ሰማይና ምድር እንደመላው የሰው ልጅ ክብር የላቸውም። ነገር ግን አባ ሕርያቆስ እንደሚገባ ምሳሌ ባናገኝልሽ ምሳሌ አጣን ብለን እንተውሻለን? በእውቀታችን መጠን እየመሰለን እናመሰግንሻለን እንጂ ሲል አንቲ ውእቱ ተስፋሁ ለአዳም እመ ይሰደድ እምገነት ከገነት በተሰደደ ጊዜ የአዳም ተስፋው አንቺ ነሽ ብሎ ጀምሮ በምሳሌ አመስግኗታል። እንደ እውነቱ ከሆነ ለድንግል ማርያም ብቻ ሳይሆን በምንም አካል ቢሆን እርሱን አክሎ የሚሆን ምሳሌ ተገኝቶ አያውቅም። የሆነ ሆኖ ግን በመሰለበት ምስሉ ባለመሰለበት ቀርቶ የሚሆን ምሳሌ አይታጣም። ይህም ምሳሌ መስሎ መናገር መጽሐፍ ቅዱሳዊ ትውፊት እንጂ እንዲያው እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ምሳሌ መስሎ መናገርን የጀመረው ራሱ ፈጣሪ ፍጥረታት እግዚአብሔር ነው። ይህም ራሱን ስለ ፈጣሪነቱ አባት ሲል፣ በርኅራኄው እናት ስለ መጽሐፍነቱ፣ ውሃ ስለ መንጽሔነቱ ውሃ ስለ መግቦቱ፣ ስለ ጥበቃው እረኛ ስለ መጠጊያነቱ አለት ስለ መጽንዒነቱ ክንድ ስለ ከወዳጆቹ ሳይለይ የሚኖር ስለመሆኑ ሙሽራ እያለ መስሎ መናገሩን ነቢያት ሁሉ እንዳስተማሩን ነው። በሐዲስ ኪዳንም ጌታችን አስቀድሞ እከስት በምሳሌ አፌን በምሳሌ ገልጣለሁ መዝሙረ ዳዊት መዝሙር 77 ከቁጥር 2 ተብሎ በነቢዩ እንደተነገረለት አብዛኛውን የወንጌል ክፍል በምሳሌ አስተምሯል። ራሱንም ስለ መስዋዕትነትና ስለ ቤዛነት በግ ስለ አዳኝነቱ ፈጣሪነቱን መግቦቱን ደግሞ እረኛ እያለ አስተምሯል። የዋሃን እንዲረዳቸው ጠቢባን ልቦናቸው እንዲነቃና እንዲራቀቅላቸው አጋንንትን ለማሰናከል በምሳሌ ማስተማር በመጽሐፍ ቅዱስ የተሰጠ ሀብት ነው። ከዚህም ተነስተው አበው ቅዱሳን ምሳሌ እየመሰሉ እመቤታችንን አመስግነዋታል። በእርሷ ተገልጦ እግዚአብሔር ዓለምን እንደሚያድነው አስቀድሞ ወስኗልና ደጋግ ፍጥረታትን ለእናቱ ምሳሌ እያደረገ ፈጥሯቸዋል። ይህንን ያደረገ እግዚአብሔር ለወዳጆቹ እየገለጠ በደጋግ ፍጥረታት እየመሰለ ያመሰግኗታል። በዚህ ትውፊት የቆሙ አባቶቻችንም ፀሐየ ጽድቅ ክርስቶስን ስለመውለዷ፣ ምስራቅ የሕይወት ውሃ ክርስቶስን ስለመውለዷ፣ ነቃ ንጽሕት ምንጭ የፈጣሪ እናት እስክትሆን ላደረሳት ልዕልናዋ፣ ተራራ የንጉሥ ነገሥት የእግዚአብሔር እናት ስለመሆኗ፣ መንበር ኪሩቤል ስለ የዋህነቷ፣ ሰላም ክርስቶስን ስለመውደዷ፣ የርግብ ዓይን የጠራ እንደሆነ በቃና ዘገሊላ እንድናየው የሰው ችግር የማይሰወራት እርግብ በኖህ ዘመን በሙታን መንደር ብቻዋን በሕይወት ትበርር እንደነበረ በሞተው ዓለም ውስጥ ፍዳ መርገም ያላገኛት ስለመሆኗ እርግብ እያሉ ያመሰግኗታል።
ፍሬ ሕይወት ክርስቶስን ስለ ማፍራቷ ሐረገ ወይን ገነት እያሉ ያመሰግኗታል። ስለ ድንግልናዋ በመጀመሪያይቱ ሕትመት ምድር ይመስሏታል። ዓይን ከብርሃን ጋር ተዋህዶ ደፈርን ማየት እንደሚችል እንዲሁ ብርሃን ክርስቶስ ከእርሷ ሥጋን ቢዋሃድ የማይታየውን ስላየንባት ብርሃን ዓይን ብለው ያመሰግኗታል። ሮሙ ለንድያን ሰርጎሙ ለሐዋርያት የንድያን ገንዘባቸው የሐዋርያት ጌጣቸው ዕንቁ ክርስቶስን በማኅተም ድንግልና ስለመውለዷ ዕንቁን በምትወልደው ከርከቤ ዴሌ ወፍም ትመስላለች። እስካሁን አስቀድመን በምዕራፍ መግቢያ ላይ እንደተናገርነው ፍጥረታት ለድንግል ማርያም ምሳሌነት እንደተፈጠሩ የተናገርንበት ክፍል ነው። በንዋየ ቅድሳትና በሌሎች የተመሰለችበት የነቢያት ትንቢትና ምሳሌ ግን ወደፊት በምዕራፍ 4 በስፋት ስለምንተነትነው ይቆየን። ሶስተኛ የተፈጠረው ፍጥረታት ሁሉ እመቤታችንን ለማመስገን ተፈጠረ። በዚህ ጉዳይ ላይ እንደ ሞኝ ክርክር አይባልም ይባላል እያሉ ከመዳረቅ ከእልህ ወጥቶ ከበጎ ሕሊና ሆኖ ሁለት መሰረታዊ ምክንያቶችን ልብ ብሎ ማስተዋል ለድኅነት ያበቃል። የሞኝ ክርክር የሚባለው እምቢ ብቻ ነው። ሞኝና ብልህ ተከራካሪው ሞኝ አሸናፊ ይላሉ የሀገሬ ሽማግሌዎች። ምን ብሎ ሲሏቸው እምቢ ብሎ ነዋ ይላሉ። በትሑት ስብዕና በንጽሕና ልቦና በሰከነ ሕሊና መመርመር ነው እንጂ የተገለጠውን እውነት ቢቃወሙት ሁላችን በክርስቶስ የፍርድ ወንበር እንቆም ዘንድ አለንና ያን ጊዜ እውነቱ ሲገለጥ እንዳናፍር መጠንቀቅ ይገባል። የፍጥረታት እመቤታችን ለማመስገን ተፈጠሩ ሲባል ማስተዋል ያለብን ሁለት ጉዳዮች፣ አንደኛ ለምን ያመሰግኗታል የሚል ነው። ለዚህም መልሱ መላእክት ሊያዩት የማይቻላቸውን ጌታ ከእርሷ ቢያዩት ነው። ከዚህ አስቀድሞ እግዚአብሔርን ማየት እንደማይችሉ ፊታቸውን እግራቸውን ሸፍነው ፈርተው እንደሚያመሰግኑት ነቢዩ ሱራፌልም በዙሪያው ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በ2 ክንፍ ፊቱን ይሸፍን ነበር፣ በ2 ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንድም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ በክብሩ ተሞልታለች እያለ ይጮህ ነበር። ትንቢተ ኢሳይያስ ምዕራፍ 6 ከቁጥር 2 ብሎ የተናገረው በቂ ነው። ወንጌላዊው ክርስቶስ በሥጋ ከመገለጡ በፊት ማንም ጌታን ያየ እንደሌለ ለእግዚአብሔርሰ አልቦ ዘርአ ገሞራ አላ ወልዱ ዋህድ ዘሃሎ ውስጠ ሕፃነ አቡሁ ውእቱ ነገርነ እግዚአብሔርን ከቶ ያየው አንድስ እንኳን የለም፣ በአባቱ እቅፍ ያለ አንድ ልጁ ነገረን እንጂ ብሎ ትንቢቱን በስብከት አስረግጦ ነግሮናል። የዮሐንስ ወንጌል ምዕራፍ 1 ከቁጥር 18። ነገር ግን ይህ የማይታየው እግዚአብሔር ቃል ከቅድስት ድንግል ማርያም ሲገለጥ ፍጥረት ሁሉ አምላኩን አየ። ቅዱስ ጳውሎስ በሥጋ የተገለጠው ክርስቶስ ያ ለሱራፌልና ለኪሩቤል ተሰውሮ የነበረ እግዚአብሔር መሆኑን ዘአስተርአየ ለመላእክት የታየ ሲል ትንቢቱን ስቦ ተርጉሞታል። አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 16። ይህንንም ይዞ ደግሞ ቅዱስ ቄርሎስ ትተግየ ኢአመርክሙ ቅዱሳት መጻሕፍት አብይ ምስጢራ ዘአማልክትነ ዘውእቱ ክርስቶስ ዘአስተርአየ በሥጋ ወጽድቅ በመንፈስ ወአስተርአየክሙ ለመላእክት ወተሰብአከ በውስጠ
አሕዛብ ዘተአምነ በውስጥ ዓለም ወአርገ በስብሐት ቅዱሳት መጽሐፍትን ካለማወቃቸው የተነሳ ትስታላችሁ። ይህም ታላቅ ምስጢር ሃይማኖታችን እርሱም በሥጋ የተገለጠ ክርስቶስ ነው። እርሱም በመንፈስ ቅዱስ ጌትነቱ የተመሰከረለት፣ ለመላእክት የተገለጠላቸው፣ ለእረኞች የተሰበከ፣ በዓለም ሁሉ አምላክነቱ የታመነ፣ በክብር ያረገ ክርስቶስ ነው በማለት እያመሰጠረ አስተምሯል። ለመላእክትም ጭምር የተደረገው መገለጥ የተከናወነው ደግሞ በድንግል ማርያም ነውና በሌላም ስፍራ አስተርአየ ለመላእክት ተወልደ በሥጋ እስመ ርእይዎ እምቅድመ ይኩን ሰብአ ከድንግል በሥጋ ተወልዶ ለመላእክት ተገለጠ፣ ሰው ከመሆኑ አስቀድሞ አላዩትም ነበርና ሲል ተርጉሞታል። ይህን ደግሞ ቅዱስ ኤፍሬም ተፈስሒኦ ወላዲተ እግዚእነ ሐሰቶሙ ለመላእክት የመላእክት ተድላ ደስታቸው አምላክን የወለድሽ እመቤታችን ደስ ይበልሽ እያለ አመስጥሮት የመላእክት ተድላ ደስታቸው ስለሆነችም ኦ ማርያም መላእክተ የአብኡኪ ወሱራፌል ይሰብኡኪ እስመ ዘይነብር ላዕለ ኪሩቤል ወሱራፌል መጽአ ወኀደረ ውስጠ ከርስኪ። እመቤታችን መላእክት ከፍ ከፍ ያገኑሻል፣ ሱራፌልም ያመሰግኑሻል። በኪሩቤልና በሱራፌል ላይ በመንበር ስብሐቱ አድሮ የሚኖር ከአንቺ ሰው ሆኗልና ብሎ በምስጢር ውዳሴው ልባችንን ያሳርፈዋል። ነቢያት ማመስገናቸው ትንቢታቸው በእርሷ ተፈጽሞላቸው ነው። ሐዋርያት ማመስገናቸው በባለሟልነት ያሰለጠናቸው ጌታ ከእርሷ ተገኝቷልና ነው። ሰማዕታት አክሊሎሙ ለሰማዕታት የሚባል ጌታ ከእርሷ ተገኝቷልና ነው። ሊቃውንት የሚተረጉመው ምስጢር መለኮት በእርሷ ተገልጦለታልና ብለው ነው። መነኮሳት መዓዘሁ ለክርስቶስ ነህነ እኛስ የክርስቶስ መዓዛ ነንና እንዳለ ቅዱስ ጳውሎስ የምንኩስናችን መዓዛ ክርስቶስ ከእርሷ ተገኝቷልና ብለው ነው። ሁሉም በየጸጋው ተሰማርቶ ሩጫውን ጨርሶ መንግሥተ ሰማያት ለመግባት የሚችለው ክርስቶስ ከእርሷ ቢወለድ ነውና ቅዱስ ያሬድ በእንተ ተሰግወተ ለወላዲ አምላክ እምኔኪ ወብኪ ቅሩባነ ሆነ እግረ ለማኅደረ ውስጡ አርያም የሕያው የእግዚአብሔር ልጅ ከአንቺ ሰው ሆኗልና በአንቺ ከምድር ተነስተን በሰማያት ለመኖር የቀረብን ሆንን ብሎ የሁላችንንም እመቤታችንን የማመስገን ምክንያት ገልጧታል። በክርስቶስ ያመኑ ሁሉ በተጠሩበት የድኅነት ጥሪ በኩል ወደ እግዚአብሔር መቅረብ የቻሉት በድንግል ማርያም በኩል ነውና ይህ የመጀመሪያ ጌታን በመውለዷ የቀድሞው የጥል ግድግዳ ተሰብሮ እርቅ ተፈጽሞ ወደ ጌታ መቅረባችን ሲሆን፣ ሁለተኛው ደግሞ በተሰጠን በሥላሴ ዘንድ ባላት የእናትነት ባለሟልነት በማማለድ ያመኑትን ሁሉ ወደ ልጇ በባለሟልነት ታቀርባቸዋለችና። እነዚህ ከላይ የጠራናቸው ሁሉ ማኅበር አንዲት ቤተ ክርስቲያን ትባላለች። 5500 ዘመን ተበትና የነበረች ለመጀመሪያ ጊዜ ድንግል ክርስቶስን በወለደች ጊዜ በቤተልሔም ከመላእክት ጋር አንድ ጉባኤ ሆኑና ዘምራለችና ቤተ ክርስቲያንም በጉባኤዋ እመቤት አድርጋ ሰላም ለኪ ማኅበረነ ዮም ድንግል ባርኪ ድንግል ማኅበራችንን ዛሬ ባርኪልን እያለች ትማልዳለች። ቤተ ክርስቲያን ነፃ ወጥታ በድኅነት የተመሠረተችው በክርስቶስ ደም ነው። ይህንንም ከእርሷ በነሳው ሥጋ አድርጎታልና ለቤተ ክርስቲያን መመስረት መሠረት አሚናት ናት።
ስለዚህ ድንግል ማርያም የቤተ ክርስቲያን እናት ናት ማለት ነው። የክርስቶስ እናት ሆና ሳለ የቤተ ክርስቲያን እናት መሆኗ ከባድ ነውን? አይደለም። ቤተ ክርስቲያን በጴጥሮስ አለትነት ተመስርታለች። ድንግል ማርያም ደግሞ ለጴጥሮስ እናቱ እናት ለምን ቢሉ ጌታ ለቅዱስ ጴጥሮስ ወለክሰ አሀብኩ መርሃተ መንግሥተ ሰማያት፣ ላንተ የመንግሥተ ሰማያት መክፈቻ ቁልፍ እሰጥሃለሁ የማቴዎስ ወንጌል ምዕራፍ 16 ከቁጥር 19 ሲለው ያንን ቁልፍ በጴጥሮስ በኩል ለሁሉም ሐዋርያት መሰጠቱ አይደለምን? መልሱ አዎ ነው። መልካም። እንደዚህስ ሁሉ ድንግል ማርያምን ለቅዱስ ዮሐንስ ነአ እምከ እነኋት እናትህ የዮሐንስ ወንጌል ምዕራፍ 19 ከቁጥር 26 ሲለው በቅዱስ ዮሐንስ በኩል እመቤታችንን ለሁሉም ሐዋርያት እናት አድርጎ መሰጠቱ አይደለምን? መልሱ አዎ ነው። በቤተ ክርስቲያን ጉባኤ ዘሐዋርያት አይደለችምን? ኤፌሶን ምዕራፍ 2 ከቁጥር 20 መልሱ አዎ ነው። እንኪያውስ ከቤተ ክርስቲያን ጉባኤ ዘሐዋርያት ከሆነች ድንግል ማርያም የሐዋርያት እናት ከሆነች ወላዲተ አምላክ የቤተ ክርስቲያን እናት መሆኗን እመን። ስለዚህም ቤተ ክርስቲያን ታመሰግናታለች። ከቤተ ክርስቲያን ልትወጣ ብትወድ ደግሞ ወዴት እየሄድክ እንደሆነ መልሱን ከታወቀ ብለው ይተውታል። ሌሎቹም በምድር ያሉ ፍጥረታት አዳም እንዲገዛቸው የተፈጠሩ ፍጥረታት ናቸው። ይህንንም ልታውቅ ብትሻ ብትመረምር እግዚአብሔርን እንዲሁ ሲል አዳምጠው። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት፣ ግዟትም፣ የባህርን ዓሣዎችና የሰማይን ወፎች በምድር ላይ የሚንቀሳቀሱትንም ሁሉ ግዟቸው። ኦሪት ዘፍጥረት ምዕራፍ 1 ከቁጥር 27 እስከ 28። እንግዲህ አዳምን ማመስገን ብቻ ሳይሆን ለአዳም ይገዙ የነበሩ ፍጥረታት የሰማይ አዕዋፍ፣ የምድር አራዊት፣ የባህር ዓሣ አዳምን ወደ ርስቱ የመለሰችውን እመቤት ቢያመሰግኑ ምንድን ነው ጭንቁ? የአዳም ግዛት ሆነው የተሰጡ ፍጥረታት ለአምላክ እናት በዛባትን? በዚያውም ላይ ጌታቸው አዳም ከጌታው ታርቆ ለእነርሱም ሰው ሲቀጣ የሚመጣ ጥፋት ቀርቶላቸዋል። በዚያም ላይ ፍጥረታት ሁሉ እርሱ ፈጣሪ ባወቀ መንገድ ፈጣሪያቸውን ያውቃሉ። ይህንንም ከራሳችን አንቅተን እየተናገርን አይደለም። ነቢዩ ለሐመነኒ አእምር ዘአጥረየ ወእሃድገኒ እምቅሃ ወቤተ እግዚኦ። በሬ የገዢውን አህያም የጌታውን ጋጥ አወቀ። ትንቢተ ኢሳይያስ ምዕራፍ 1 ከቁጥር 3 ብሎ ሀብተ ትንቢት የራቀውን ዘመን አቅርቦለት ቢነግረን ነው እንጂ ፈጣሪያቸውን በቤተልሔም ተወልዶ በጎል ተጥሎ በጨርቅ ተጠቅልሎ በነቢያት ደስ ባላቸው እስትንፋሳቸውን ገበሩለት። ተጠቅልሎ ቢያዩት ደስ ብሏቸው እስትንፋሳቸውን ገበሩለት። ስለዚህ እመቤታችን ማርያም አምላክ ከእርሷ ሊገለጥ ተፈጥራለችና ፍጥረት ሁሉ ከእርሷ ሥጋ ለብሶ አምላኩን ቢያዩ ደስ ብሎታልና ሊያመሰግኗት ተፈጠረ መባሉ ስለዚህ ነው። ፍጥረታት ለምን እንዲያመሰግኗት ለማወቅ የአባ ጊዮርጊስ መንፈሳዊ ፍካሬ በቂ ስለሆነ በእርሱ ብናሳርገው ይሻላል። ሰማይ ሰማያታት ያመሰግኑሻል፣
ለፈጠራቸው እናት ሁነሻልና መላእክት ሊቃነ መላእክት ያመሰግኑሻል፣ የፈጠራቸውን ወልደሽላቸዋልና። ሰውና እንስሳት ሥጋን የለበሰ ሁሉ ያመሰግኑሻል። ለእንስሳትና ለሰው ሥጋዊ ምግብን በዝናብ አብቅሎ በፀሐይ አብስሎ የሚመግባቸውን ክርስቲያኖች ሥጋውን ደሙን የሚመግባቸውን ሐሊብ ድንግልናሽን እያጠባሽ አሳድገሽዋልና። ምድር ተራሮቹና ኮረብታዎች በእርሷ የተመሰረቱ ሁሉ ይገዙልሻል። ለመጠናቸው ስፋት እንዳይፈርሱ ጽንዓት የሰጣቸውን በክንድሽ ታቅፈሽዋልና። ባሕርና ቀላያት ወንዞችና ፈሳሾች ልዕልናሽን ይናገራሉ። ለቀላያነታቸው ጥልቀት ለባሕርነታቸው ስፋት የሰጣቸውን በጠባብ ማኅፀንሽ ችለሽዋልና። እሳትና ሙቀት መብረቆችም ክብርሽን ይመሰክራሉ። እሳታውያን ከግርማው የተነሳ የሚደነግጡለትን፣ መብረቆች ከቃሉ የተነሳ የሚንቀጠቀጡለትን በእጅሽ ዳስሰሽዋልና። ኪሩቤል ሱራፌል ይሰግዱልሻል። በእነርሱ ላይ በመንበረ ኪሩብ የሚኖረውን በጀርባሽ አዝለሽዋልና። ገንየኩ ለኪ ኦ እሙ ለፀሐየ ጽድቅ እስመ ኩሉ ፍጥረት ገንየ ለክብርኪ። የፀሐይ ጽድቅ እናቱ ሆይ እኔም እገዛልሻለሁ፣ ፍጥረት ሁሉ ላንቺ ተገዝቷልና። አሜን። ምን እያሉ አሁን ደግሞ መጠንቀቅ ያለብን አብይ ቁም ነገር አለ። ጥያቄ ሁሉም ፍጥረት ሊያመሰግነው የሚገባ እግዚአብሔርን አይደለምን? መልሱ አዎን። ጥያቄ እመቤታችንን ሁሉም ፍጥረት ያመሰግኗታል? መልሱ አዎ። ጥያቄ ፍጡራን ከፈጣሪ ጋር ማስተካከል ይገባልን? መልሱ አይገባም። ለምን ቢሉ ከእግዚአብሔር በቀር ሌላ አምላክ በሰማይም በምድርም የለምና። እመቤታችንንስ ከፈጣሪ ጋር ማስተካከል ይገባልን? መልሱ ፈጽሞ አይገባም። ጥያቄ እንግዲያው በምስጋናስ ማስተካከል ይገባል? መልሱ ፍጹም አይገባም። ጥያቄ እንግዲያው እመቤታችንንም ሁሉም ፍጥረታት ካመሰገኗት ከፈጣሪ ጋር ማስተካከል አይሆንብንምን? መልሱ አይሆንብንም። ጥያቄ እንዴት? መልሱ ነገሩማ እንዲህ ነው። ጌታ ለማርያም መግደላዊት ስለ ፍጹም ንስሐንና ስለ ልባዊ እንባዋ፣ ስለ ፍጹም ሃይማኖቷ፣ ስለ ትሕትናዋና ስለ በጎ ስጦታዋ እንዲህ የሚል ቃል ኪዳን ገብቶላታል። እኛንም ሁልጊዜ እንድናደርገው አዞናል። ቃሉም ይህ ነው። እውነት እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማንኛውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። የማቴዎስ ወንጌል ምዕራፍ 26 ከቁጥር 13። እኛ በወንጌል ስንሰብክ መስበክ ያለብን ክርስቶስን እንደሆነ ንሕነሰ ንሰብክ ክርስቶስ ተሰቅለ፣ እኛስ የተሰቀለውን ክርስቶስን እንሰብካለን ብሎ ቅዱስ ጳውሎስ አስተምሯል። እንዲሁ ከሆነ ጌታ እኔን በሰበካችሁበት ሁሉ ማርያም መግደላዊት ስበኩ ያለን ማርያም መግደላዊትን ክብር ይግባውና ከእርሱ ጋር ማስተካከል ነውን? አይደለም። እንደው እንዴት ነው ያሉ እንደሆነ ለማርያም መግደላዊት በእንባዋ ጌታዋን ያጠበች ፍጽምት ተንሥሓይት ተብላ ሲነገርላት፣ ለክርስቶስ ደግሞ የዘማዊቷን እንባ ያልናቀ ቸር ርሁቅ መዓት ወበሃዘ ምሕረት አምላክ ተብሎ ይነገርለታል ማለት ነው።
ለእመቤታችን ለድንግል ማርያም ደግሞ አምላክን በድንጋሌ ሥጋ በድንጋሌ ነፍስ ጸንታ የወለደች የታመነች ንጽሕት የታመነች ድንግል የታመነች ወላዲተ አምላክ የታመነች ሰዓሊተ ምሕረት ተብላ ስትመሰገን፣ ለእርሱ ደግሞ ማርያምን የፈጠራት አምላክ በንጽሕና የጠበቃት ለድኅነት ምክንያት የመረጣት ትወልደው ዘንድ ያነጻት እናቱም ያደረጋት ትለምነው ዘንድም የእናትነት ባለሟልነትን የሰጣት ሕያውም ባሕሪ ሁሉ በእጁ የሆነ ፈጣሪ ዓለማትን እኩት እግዚአብሔር ሰብሖ እግዚአብሔር ተብሎ ይመሰገናል። እርሷ እመቤታችን በዚህ ምስጋና የምታመሰግነው ፈጣሪዋ ጌታዋ ነው። ስለዚህ ለእመቤታችን ፍጡር ስትሆን አምላክን መውለዷ የፈጣሪ የፍጡርነት ምስጋና ሲቀርብላት፣ ለእርሱ ደግሞ የአምላክና የባሕሪ ስግደትና ምስጋና ይቀርብለታልና ማስተካከል አይሆንም ማለት ነው። እንዲሁም እርሷን በማመስገናችን የፈጣሪን ቸርነትና ኃይል እንገልጣለን እንጂ። ጸሎት። ይሰብሑኪ ጠፈር በሌሊት ዘስኑይ አንተ ተሰማይ ሰማይ እመ ተፈልጠ እማይ ግዑዛነ ቅኑዓን ማርያም የአርባዕትኪ ሰናይ እግዝእትነ ወነገለ ጻድቅ አይቀንየ ገጋዬ እስመ ዘገብረ ለኃጢአት ውእቱ ቀናዬ። በዕለተ ሰኑይ ሌሊት ከውሃ ተለይቶ በረጋ ጊዜ ሰማይ የተባለ ጠፍር ያመሰግንሻል። እንደ ልጅሽ ቀንበርሽ ለዛብ የሆነ የአገልጋዮች ነፃነት ማርያም ሆይ በደል እንዳይገዛኝ ወደ ጽድቅ ነፃ አውጭኝ። ኃጢአትን የሚሰራ የኃጢአት ባሪያ ነውና ይላል። አሜን። ስለ ቃሉ የቃሉ ባለቤት እግዚአብሔር የተመሰገነ የተከበረ ይሁን። ምዕራፍ 3 ክፍል 4 ኪዳነ ምሕረት የሚለውን በምዕራፍ 3 በክፍል 4 የምናይ ይሆናል። አነሳስቶ ያስጀመረን አስጀምሮ ለዚህ ያደረሰን ልዑል እግዚአብሔር የተመሰገነ የተከበረ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወለዓለመ ዓለም አሜን አሜን አሜን። ይቆየን።